ስማ እንዳልኩህ አስቸግሮ ነበር ብታይ። ለምንድን ነው የሚያስቸግረው? እንቅልፉ መጥቶ አንተ አባቴ ደህና ነህ? እንዴት ነህ? እንቅልፍሽ መጣ? ተመልሶ አንተ አባትህ እኮ ነኝ እኔ አባትህ ነኝ። ተነስ። እኔ ስመጣ ነው የምትተኛው? አስቀድማ አትተኛም ነበር? አስቀድማ አትተኛም ነበር ወይ? ይሄን ጌታ እንቅልፍ ይኸውልህ፣ የእንቅልፍ ብዛት ድህነትን ያመጣል ይላል አባቴ። እንዴ እና ታዲያ አሁን ሳጣ ብላ ልትለው ነው? ይሄን ጩጬ እንደኮ አታፍርም? ችግር አለብን ነው? ምን አለ መሰለኝ ከዚህ ሰዓት ጀምሮ ነው ልጅን ማረም። አንድን ዛፍ ወይ በእግዚአብሔር ግፈኛ ነው ጌታ። አንድ ዛፍ ማለት ነው ከመጀመሪያ ጀምሮ ሲያድግ ጀምሮ አስተካክለሽ እንትን ካልሽው ተጣሞ ካደገ እንደተጣመመ ነው የሚቀረው። ካደገ በኋላ ላቃ ነው ብታይ አይቃናም። ገባሽ? ዛፍ ነው ታዲያ። አሁን ይሄ ልጅ ታዲያ ስለ ስራ ብታወራው ምን ያውቃል በዚህ እድሜው? አሁን ምን አለ መሰለኝ ስለ ስራ ሳይሆን እንቅልፍ አሁን ላይ እጄን እንድስመው ስማለሁና እኔ ልጁን ልስማው ነበር ከዛ እንዲያስገባብኝ ነው። ይቅርታ ማምጣል ሳምል ግን እንቅልፍ ችግር የለውም። አመሰግናለሁ። እንደ በኔ መሳም እንደዚህ ናፍቆሃል? ናምጣው እኮ በኔ መሳም እንደዚህ ናፍቆሃል መሰለኝ። አገባሽም ለቀቂ እኮ ገና እንደዚህ ስለ የፈጠነ እጅን አስገባው እኮ እኔ ፀጉሩን እንዲህ ለማለት ፈልጌ። ኧረ እባክህ መጀመሪያ አትልም ነበር? እኔ ጎንበስ ስል ነው የምትለው? እናቱ እኔ አሁን ልጄን ለማየት የመጣሁት አትነሳም? አንተ አትነሳም ወይ? አምሮበታል ደግሞ ምንድን ነው ይሄ ሁሉ ኮተት በዚህ ሙቀት በዚህ ቀን? እንዴት ሱፍ የተኛ ሙቀት እኮ ያወፍራቸዋል። ከረባት ነው ያሰረችው ጭራሽ። ከረባት የለውም። ምን ከረባት አለው? ላዘንጬ እኮ ነው ማስወጣ። እኔ ቆንጆ እንደዚህ ኮተታ አታልብሽ ልጅ። እንደዚህ ቀረብ የምን ኮተት ነው? ቆይ ፎጣ ማልበስ ኮተት ነው? ልጅ እኮ ነው ገና እኮ 6 ወር አልሆነውም። ብርድ ቢነካውስ? ይዘው ልትወጣ ነው? አዎ። ኧረ እባክህ አይቻልም። እዚሁ አካባቢ ነኝ እኮ እንደዚህ በንፋስ አይደለም ታዲያ እኮ ሰፈር ውስጥ ነኝ። ለቀቂ ወጣ አይቻልም። በንፋስ ማውጣት አይቻልም። ሰፈር ውስጥ ነኝ። ሩታ አባዬ ምንም ታስቢ ጌታ ኦፍ ነቃ እኮ በደንብ ጌታ አምሮበታል። ለባውስ ያምራል። ሱፍ ለብሳለች ዛሬ። ሱፍ አለበስኩት አባዬ። አንቺ አይታጠቅማ እንደዚህ በሱፍ ዘንጫው እኔ ልውል ጉቺዬ አንተ ነው ነገረኛ። እጁ እንደዚህ አስቀምጥ